ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በጣም ብዙዎቻችሁ በውስጥ እየጠየቃችሁ ነበርና ለምንድን ነው ግን በሄሉ መስራት ያቆምሽው እያላችሁ ነበርና እግዚአብሔር ነው የምላችሁ። ሁሌም ቪዲዮ በሰራሽ ቁጥር ታምብሌል ሰራለሁ ምናምን ልሰራ ከዛ ደግሞ በቃ ለምን እንደሆነ ሳልሰራ ቀርና በቃ ያልፋል። ከዛ ነገ ሰራለሁ ከነገ በኋላ ምናምን እያልኩኝ በዚህ መልኩ ነው እንጂ በሌላ በምንም ነገር አይደለም። ትናንት ደግሞ እመጣለሁ ብያችሁ አልመጣውም። በጣም ይቅርታ። እንዲሁም በድጋሚ ለተዋህዶ ልጆች እንዲሁም ለቤተ ክርስቲያናችን እንዲሁም ለሕዝባችን ለኢትዮጵያውያን በሙሉ ሕዝባችን ሰላም እንዲሆን ሀገራችን ሰላም እንዲሆን በጸሎታችሁ በዱአችሁ አስቡን። ያው እንግዲህ በተለይ ኦርቶዶክሶች ያው የህሊና ጸሎት በደንብ አድርጋችሁ ጸልዩ። በተለይ ሀገር ላይ ያላችሁ ባካችሁ ዩቱበሮች፣ ቲክታከሮች እስኪ እሁድን እሁድ አስመስሉት፣ ቤተክርስቲያን ሂዱ። ስሙ ኦርቶዶክሶች ሆናችሁብን በጣም ብዙዎቻችሁ ድምጽ እየሆናችሁ አይደለም እና ለምንድን ነው ይህንን በጣም ብዙ ጊዜ ጠይቃለሁ። ለምንድን ነው ግን የሆነ ነገር ሲፈጠር ድምጽ የማይሆኑት ብዬ አስባለሁ። ና ያኔ ሁሉም ነገር ሰላም ሲሆን ነው ሰላም የሚሆነው። ና ስለዚህ ድምጽ ብትሆኑ እናንተ ተጠቃሚ ነው የምትሆኑት እንጂ ተጎጂ አትሆኑም። አይ ነው በጣም ያው የተወሰናችሁ ድምጽ የሆናችሁ እንደሆነ አውቃለሁ። አሁን ላይ እያየሁ ያለሁት ዊና ሄሉ ፕሮፋይልም ቀይረው ምናምን በደንብ እንደዚህ አይነት ነገሮች ሸር እያደረጉ ይገኛሉና በርቱልኝ። ሄሉዬ ያው እንደዚህ አይነት ነገር ሲፈጠር ምናምን ሁልጊዜም ቢሆን ከቤተ ክርስቲያን ጎን ነው። ደግሞ እንደዚህ አይነት ድምጽ ለመሆን በጣም ጎበዝ ነች። ዊናም እንደዛው ማለት ነው። ሌሎቻችሁም ደግሞ ከዚህ ነገር ብትሆኑ ባይነኝ ማለት አይ ነው አንዳንዶቻችሁ ልትሆኑ ትችላላችሁ ምናምን ነገር ግን አንዳንዴ ይሄ የሆነ ነገር በህሊና ነው ምናምን በውስጥ ነው የሚባል ነገር የለም። አንዳንዴ የውስጣችን በአደባባይ የምናወጣበት ጊዜ ይመጣል። እንደዚህ ዝምታችን የምንሰብርበት እና ብቻ ቸሩ መድኃኒዓለም ሀገራችን ሰላም ያደርግልን። እጅግ በጣም የሚያስጠላ ሁኔታ ላይ ነው ያለው አሁን። የሆነ አንዳንዴ ማለት ነው እግዚአብሔርን ነው የምላችሁ የሆነ ነገር ሰላም ተፈጠረ ሲባል የሆነ ነገር ሲባል የሆነ ነገር አራቤቱ ሆይ ኢትዮጵያን በቃሽ በላት ወደ ሰላማችን የምንመለስበት ጊዜ ናፍቆኛል። እና ዛሬ የመጣሁት ወይ ደግሞ እንዳልኳችሁ ቪዲዮ ለመስራት በቃ አላደል ዛሬ የመጣሁበት ምክንያት ስለ ሄሉዬ ምንድን ነው በጣም ብዙዎቻችሁ ወይም የተወሰናችሁ ልበልና ገጭ ጓ እያላችሁ ያላችሁ፣ አንዳንዶቻችሁ ደግሞ በጣም የምትገርሙኝ ነገር ማለት ነው በመጀመሪያ ደረጃ የሆነ ሰው ሳይመጣ ቪዲዮ አይሰራም። ሳይመጣ ማለት ነው ምን ተብሎ ምን ብላችሁ ምናምን እንደምትሰሩ በዛ ላይ ደግሞ የሆነ አንዳንዴ እኔም በውስጥ ማውቃቸው ነገር ሊኖር ይችላል። ያንን ማውቀውን ነገር እዚህ ጋር መጥቼ መቼው ለእናንተ የሆነ ነገር ነው ምናምን አይባልም። እና በአጭሩ ምንድን ነው ለምንድን ነው ቢኒጋ ማትመጣው? ለምንድን ነው ቢኒጋ ይምጡ ማቴው? ለምንድን ነው ምናምን በመጀመሪያ ደረጃ ይውላቸው የሰው ልጅ ሲወድ ሲፈልግ ፍላጎት ሲኖረው ለስራም ፑሽ ሲደረግ ወይ ደግሞ የሆነ ሰው ፑሽ ሲያደርገው ያን ፑሽ መቀበል የሚችል ምናምን መሆን አለበት። ከዛ ሲቀጥል ደግሞ ቢኒ ክፉ ልጅ ወይ ደግሞ መጥፎ ልጅ አይደለም። በጣም ዝምተኛ ደስ የሚል ልጅ ነው። አንዳንዴ በጣም ምስኪን የዋህ ወይ ደግሞ ዝምተኛ የሆኑ ሰዎች ተናግረው ማስረዳት ማይችሉ ሰዎች አሉ አይደል? እኔ አንድ ወንድም አለኝና የሆነ ነገር ሲፈጠር ምናምን ነገር በስሬት ነው የሚያልፈው። በቃ ዝም ብሎ ማለት ነው ተናግሮ ማስረዳት ምናምን አይችልም። ገባቸው? የሆነ ጥሩ ነገር የሚሆን መጥፎ ነገር የሚሆን ወይ በተግባር ነው መታየት ወይ ደግሞ በቃ አንቺ እንደዚህ ነው ምናምን ብሎ ማብራራት አይችልም። ምናልባት ያው ቢኒ አሁን ላይ እየመጣ አይደለም ምናምን ብዙ ነገሮች ሊፈጠሩ ይችላሉ። እሱን አላውቅም። ግን ሄሉ አሁን ባለፈው ተናገርኩ እኮ ቤተሰብ ባለፈው ላይ ምን አልኳችሁ? ሄሉ ስጠፋ ለምንድነው የጠፋሽው ምናምን ብላችሁ ገጭጓ አትበሉባት። ከዛ ደግሞ መጣ የሆነ ነገር ስትሰራ በዚህ ሙድ አይደለም አትበሏት። ፈለገችው ሙድ ትስራ። ስጠፋም ሰየው ትጥፋ፣ ስትመጣም ትምጣ። ምክንያቱም እንደዚህ ቪዲዮ ላይ ማትመጣው ደግሞ ዩቱብ ማትሰራው የራሱ የሆነ ምክንያት ስላላት ማለት ነው። ሰሞኑ ግን በጣም በአሪፍ እየሄድሽ ያየሁሽ ነው። በደንብ እየሰራሽ ነው እና የኔ ቆንጆ በርችልኝ። በዛ ላይ ይሄ 339 ላይ ድርቅ ብላ ቀረች። ወይኔ ፈጣሪው ትግስቱን ስጠኝ። ቻናሉ በጣም ተመትቷል እንዳያችሁት ነው። ቫይራል እየወጣ አይደለም፣ ቪው በደንብ እየታየላት አይደለም ምናምን ለምዶን አላውቅም። ግን ሁላችሁም በተቻላችሁ መጠን ሸር አድርጉላት ምናምን ነገርና ለምን እንደሆነ አላውቅም። ብቻ ቻናሏ ምን እንደሆነ አይ ቲንክ ምናልባት የሆነ የተወሰነ ቀን ትታው ስለምትመለስ ምናምን ሊሆን ይችላል። ብቻ አብረን እናየዋለን። ለሁሉም ነገር ያው ሄሉዬ በጣም መወድላት የሚመቼ ባህሪዋ ምንድን ነው ይሄ የሆነ እንዴት ነው የሆነ ነገር ላይ ቆፍጠን ኮራ ቀፍረር ስትል እንዴት ደስ አይላችሁ? ብስማ በተለይ የትናንቱ ቪዲዮ ላይ ታችኋታል እንዴ? ልጅቱን ማለት ነው በቃ አላገኘሽም አላገኘም በእናትሽ ስሙላ ነገር ብላ ጥላቸው ስትሄድ ማለት ቀብረር ያለች ስትሄድ ስማሙልት እና የመቼኔ ቀብራራ በጣም ኩሩ ሴት ደስ የምትል እንቁንሽ ሴት ናችና በርችልኝ። አንዳንዴ እንዴት ነው ማንነታችን ምናልባት ፈልገ ነው ሆነ ሳንፈልግ ማንነታችን የሚለወጥበት ጊዜ አለና
እኔ የምመኝልሽ ፈጣሪ ይህንን ማንነትሽ እንዳይለውጠው ነው ማለት። እንዴት መሰላችሁ ቤተሰብ፣ አንዳንዴ የዋህ የምትሆኑበት ፓርት አለ አይደል? ፈልጋችሁ ስለሆነ ሳትፈልጉት በቃ ተቀይራችሁ በጣም ኃይለኛ ተንኮለኛ የነበራችሁ ሰዎች የሆነ ታይም ላይ በጣም የዋህ ትሆናላችሁ። በቃ ትቀየራላችሁ። አንዳንድ ሰዎች ደግሞ በጣም የዋህ ምስኪን፣ በቃ እንዴት ነው ደግ ሰው የነበሩ ሰዎች ከዛ የተረገሙ ይሆናሉ። በቃ ነገረኛ፣ እንደነሱ አይነት ተንኮል የሚሰራ ሰው የለም። በቃ ስለዚህ አሁን ያንቺ ማንነትሽ በቃ ሴትነትሽ ክብርሽ ነው። ማድረግ ያለብሽን ማድረግ የሌለብሽን ነገር አንቺ ታውቂያለሽ በደንብ አድርገሽ። የሆነ ነገር የምታደርጋቸውን እያንዳንዱ ነገር ታውቂያለሽ ምናምን ነገር ነው። ብቻ ይሄንን ጸባይሽ እንዳልኩሽ ፈጣሪ ይጠብቅልሽ። ደግሞ በእምነቷ በጣም ጎበዝ ልጅ ነች። የሆነ እንዴት አድርጌ ልንገራችሁ፣ ቤተክርስቲያን ላይ እንደዚህ የሆነ ነገር ሲፈጠር ድምጽ ለመሆን ጾም ሲሆን እንኳን ጾም ነው መምጣት አልችልም ምናምን ብላ ቪዲዮ እንኳን አትሰራም። ታስታውሱ ከሆነ 40 ጾም ምናምን ሲሆን አትሰራም። እና አንዳንዴ አሁን እኔ በጣም ብዙ ማለት ወደፊትም ያ ነገር ስለሚፈጠር ነው ነገራችሁ። እና ያው ዛሬ የመጣሁት ለጥያቄዎቻችሁ መልስ ለመስጠት ነው። እና ማተቧ ያለ ማተቧ አንዳንድ ቪዲዮ ስትሰራ ምናምን ምትሉ ሰዎች አላቸው ምናምን ነገር ና ይኸውላችሁ፣ አንዳንዴ እንዴት መሰላችሁ የሆነ አጋጣሚዎች አሉ። አንዳንዴ ሳታዩት እናንተ ሳታውቁ፣ ለምሳሌ ትናንት ማተቤ ወልቆ ሊሆን ይችላል፣ ግን ላላዩ ይችላሉ። የሆነ አንዳንዴ ቢዚ ስትሆኑ ከራሳችሁ ጋር ሳትሆኑ ስትቀሩ ምናምን ብቻ በብዙ ምክንያት በሆነ ምክንያት ይበጠሳል። ወይ መስታወት ካላያችሁ ብቻ በሆነ ነገር ከዛ በቪዲዮ ላይ ትመጣለች፣ ወይ ደግሞ በቃ በኋላ ስራለሁ ምናምን ብላችሁ ትረሱታላችሁ። ዋናው ከልባችሁ ስለሆነ ያለው ማለት ነው። እሷ በእምነቷ ነው የምትባል ልጅ አለች። በጣም ጎበዝ ልጅ፣ እንደዚህ አይነት ነገር ላይ ልትጠየቅም በቃ ለጥያቄው መዘጋጀት ወይ ደግሞ ጥያቄ መጠየቅ ያለባት ልጅ አይደለችም። እና ስለዚህ ነገር በደንብ አድርጋ ታውቃለች። እንዳልኳችሁ ምናልባት ብዙ ጊዜ ትርፍ ማተብ ወይ ደግሞ ክሩ ወይ ደግሞ መስቀሉ ላይ ኖሮን ይችላል። ከዛ በኋላ አስራለሁ ምናምን እያላችሁ የሆነ ቢዚ ሆናችሁ ምናምን ሊረሳ ይችላልና የሆነ ነገር ስታዩ አንዳንዴ ማለፍ ቻሉ። የሆነ ስትታሙ ወይ ደግሞ እንደዚህ ስላመመኝ ነው ምናምን ብላ መጣ ቪዲዮ ስትሰራ ወይኔ ጉዴ እኔ እኮ እንደዚህ ባላት ከምትሉ ቀድማችሁ አትበሉ። ባለፈው የሆነ ነገር እንደዚህ ነው ብላ ስትነግራችሁ ወይኔ እኔም በሰሞኑ ምክንያት እንደዚህ ብያታለሁ ምናምን እያላችሁ ነበርና ጠንክራ እንድትሰራለን ጀግንነቷ እንዲቀጥል ከፈለጋችሁ በጣም ብዙ ስበባስቦች የምትፈጥሩ ሰዎች ስበብ አትፍጠሩ። እንዲሁም ደግሞ ለኢዮባ የስልክ ጊፍት የሰጠችው ታይም ላይ ማለት ነው አሁን ራሱን ባይ ሊመጣኝ ነው ታው በጣም ነበር ያለቀስኩት። በቃ ያን ቀን ቪዲዮ መስራት ፈልጌ አልቻልኩም። እግዚአብሔር ነው ምላችሁ። ምክንያቱም እኔ የእህቶቼ እህት ነኝ። በእህቴ እጅ አድጌያለሁ። በእህቶቼ በሁሎቹም እጅ ባድግም ግን ኦቨር ደግሞ አንዷ እህቴ ልክ እንደ እናት እንደ እህት ሁና ያሳደገችኝ ምን ትዝ እንዳለ ታውቃላችሁ? በጣም ብዙ ነገሮች ሳይኖሯት አድርጋልኛለች። ለእሷ እየፈለገችው ግን ለእኔ አድርጋልኛለች። በቃ እኔ እንዳልከፋባት ስለምትፈልግ ከማንም በታች እንድትሆኝ አልፈልግም። ከማንም በላይ እንድትሆኝ ነው የምፈልገው። ብቻ የሆነ የለም እኔ ትልቅ ደረጃ ላይ እንድደርስላት ወይ ደግሞ የፈለግኩትን ነገር እንዳገኝ አድርጋ ነው ያሳደገችኝ። እና ብቻ ታላላቅ እህቶች ያላችሁ ረዥም እድሜ ከጤና ጋር ይስጥላችሁ። ታላቅ እህት እናት ነች በነገራችሁ ላይ። ይባስ ብሎ ዮባ ደግሞ ለማለቃቀስ እንደዚህ ይላል። እኔም አልቻልኩም በቃና ብቻ ሄሉዬ ከምወድሽ ከማከብርሽ በላይ እንደወድሽ እንዳከብርሽ ያደረግሽና ማለት እንዴት ነው የሆነ እህቶች ማለት ነው እግዚአብሔር ነው የምላችሁ ልክ እናት ናቸው። ምን እንደሚያስፈልገን ያውቃሉ አቅሙ ስለሌላቸው እንጂ ማለት እኔ አሁን አንዲት ታናሽ እህት ብቻ ነው ያለችኝ፣ ግን ሌሎቹ ትልልቆቼ ናቸው። ነገር ግን ሴም በቃ ትልቆችንም ታናሽንም የሆነ ነገር በጣም ብዙ ነገር አስብላቸዋለሁ። በጣም ብዙ ነገር ግን አልችልም። ግን የሆነ ምን እንደሚያስፈልጋቸው ምን እንደሚፈልጉ በህይወታቸው ምን ቢያገኙ ደስ እንደሚላቸው አውቃለሁ። ግን ደግሞ ምንም ላደርግላቸው አልችልም አቅሙ ስለሌለኝ ማለት ነው። ግን ፍቅር መስጠት እችላለሁ። ፍቅሬን እሰጣቸዋለሁ። እኔነቴን ማንነቴን እሰጣቸዋለሁ ምናምን። ግን በጣም ብዙ ነገር የሚያስፈልጋቸው ነገር አለ ልሆንላቸው የምችለው ግን ደግሞ አልችልም። እንዴ ምንድን ነው ትላላችሁ? እና እህቴ በጣም ወድሻለሁ። በዚሁ አጋጣሚ ሳይኖርሽ ደግሞ እኔ ሰገጤ ነበርኩ በዛን ታይም ማለት የሆነ ገንዘብ እንዴት እንደሚመጣ ምናምን ብዙ ነገሮችን አላውቅም ነበርና ስራ ስጀምር ነበረ እግዚአብሔር ነው ብላችሁ ስራ ጀምሬ የአንድ ወር ደሞዜን ተቀብዬ በዛ ሳደርገው በትንትን ሲል ወይኔ ሄት ያልኳት በቃ ይቅርታሽ እስከዛሬ በጣም ብዙ ነገሮች ስታደርግልኝ ነበረ። ከዛ ደግሞ የሆነ ነገር ጠይቄሽ ደግሞ በቃ እምብኝ እንኳን ትለኝ የሆነ ነገር ጠይቃት፣ ግን ቆይ በአሁኑ ወር አይሆንም በዛኛው ምናምን ካለች ጓ ነበር ምለው እጭ ምናምን ነገር ላለውኝና እህቴ በቃ በጣም ይቅርታ ምናምን ነገር አልኳት ማለት ነውና በቃ አሁን ገባሽ ምናምን ወይኔ ተረዳሽ ምናምን ነገር አለች ማለት ነውና እህቴ አይላቪው በጣም ወድሻለሁ። እና እህቶች እናት ናችሁና ሄሉዬም ምርጥ እህት ነሽ። እዮባ ደግሞ የእህትን የከፈተችልን ቻናል ሰርተህበት እህት የምታመሰግንበት ውለታ መላሽ ያድርግህ። ወንድምም ደግሞ አባት ነው። ያው የወንድም ውለታዬ ነው ተብሎ አይመለስም። የእህት ውለታም እንደዛው
ብቻ እህቶች ወንድሞች ረዥም እድሜ ከጤና ጋር ይስጣችሁ። እህት መሆንም ወንድም መሆንም መታደል ነው በነገራችሁ ላይ እና ብቻ ለሁላችሁም ያው የእናትንም ቦታ ስለምትይዙ የአባትንም ቦታ ስለምትይዙ ኑሩልን ማለት ነው ፈልገው። ግን እኔ ሰሞኑን ማለት ነው በጣም እየናፈቁኝ ነው እና የሆነ ነገር ሲያንባንባ ነው የሚለኝ ነው ነገር አሁን ራሱ እየተናነቀኝ ነው ማውራው እና ወይ ጉዴ በላ። ብቻ ሄሉዬ ውጤታማ ሆኖልሽ ደግሞ እንደሚያስደስትሽ ባለሙሉ ተስፋ ነኝ። ምርጥ እህት ነሽ። ብቻ ይመችሽ፣ ይህንን ጸባይሽን ያቀይርብሽ። እየውም ደግሞ ደስ የሚል ልጅ ነው ማለት ካመጣጡ በጣም አሪፍ አካሄድ ነው እየሄደ ያለው እና ፍሬሽ ራሱ አይመስልም ማለት አዲስ አይመስልም ምናምን ለነገሮቹ ፋስት ነው፣ በጣም ፈጣን ነው እና ከሰው አይን ጠብቃችሁ ማለት እወዳለሁ። ሄሉዬ ደግሞ እንደዚህ ሳቂልኝ፣ ሁሌም ደስ ይበልሽ የኔ እናት፣ ሁሌም ፏፈሽ በይልኝ። በቃ አሁን ላይ ሰሞኑን ያለሽበት ረበለ ሙዱ በቃ ፏ ነው በቃ እንደዚህ ይመችና ቤተሰብ በምንም ሙድ ትምጣ ማበረታታታችሁን አትርሱ፣ አትዘንጉ፣ የተነገራችሁንም አትርሱ ለማለት ነው። በተረፈ በጣም ወዳችኋለሁ። መልካም ጊዜ። በሌላ ቪዲዮ በድጋሚ እንገናኛለን።